አክብሮታዊ ሰላምታችን በያላችሁበት ይድረስ የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች የዕለቱን የጄኔን ዜናዎች አሁን ጀምሯል። ቆይታችሁ ከጄኔን ጋር እንድታደርጉ በአክብሮት እየጠየቅን ወደ ዕለቱን ዜና እናልፋለን። ቀዳሚውን ወጣቶች የተፎካካሪ ፓርቲ አባል ወይም ደጋፊ እንዳይሆኑ ከአመራሮች ማስፈራሪያ የደረሰባቸው መሆኑ ተሰማ። በጉራጌ ዞን ወጣቶች የተፎካካሪ ፓርቲ አባል ወይም ደጋፊ በመሆናቸው ብቻ በአመራሮች ማስፈራሪያ የደረሰባቸው መሆኑን አስታውቀዋል። የገዢው ፓርቲ አባል ወይም ደጋፊ ካልሆናችሁ እናንተ ጸረ ልማት ናችሁ፣ ከሚገጥማችሁ የትኛውም አደጋ የሚያድናችሁ የለም፣ ብልጽግና ካልመረጣችሁ ህዝቡ ከመንግስት ምንም አይነት ልማት አያገኝም የሚል የስጋት መልእክት እንደ የምርጫ ቅስቀሳነት እየጠቀሙ እንደሚገኙ ተጠቁሟል። ብዙ ወጣቶች የገዢው ፓርቲ አርማ ያለበት ቲሸርትና ኮፍያ እየለበሱ በየመድረኩ የሚታየው የሚደርስበት ስጋት ፈርቶ እንጂ አምኖበት እንዳልሆነም ተነግሯል። አበል መቀበል፣ በማህበር ተደራጅቶ የመኖሪያ ቦታን መቀበል፣ የስራ ቦታ ላሜራ ሱቅን፣ የዲጅ ስራንና ሌሎች ስጦታዎች ለመቀበል የፓርቲ አባል መሆን መስፈርት ሆኗል በዞኑ በአሁን ሰዓት ተብሏል። ተቃዋሚ ፓርቲዎች በሚጠሯቸው መድረኮች የሚሳተፉ ወጣቶች ማግለል፣ ስም ማጥፋትና ማስፈራራት ከማድረስ ባለፈ ፓርቲዎቹ በዞኑ የመሰብሰቢያ አዳራሾች እንኳ በስርዓት እንዳያገኙ እየተሰራ ይገኛል። ለረጅም ዓመታት በህዝብ ስም ስልጣን ላይ የሚገኙት አመራሮች ዛሬም እንደ ጥንቱ ለስልጣንና ለግል ጥቅማቸው ሲሉም የወጣቶች የፖለቲካ ፍላጎትና ምርጫ በጫና ለማስቀየር እየሰሩ ነው። በዞኑ ወረዳዎች በዚህ ወቅት በገንዘብና በጥቅም አብዛኛው ወጣቶች ለማባበል የሚደረጉ ጥረቶች ውጤታማ አይደሉም። ነገር ግን ከጥቅም ባለፈ በግዳጅ ወይም በማስፈራት የወጣቱን አቋም ለማስቀየር እንደ አማራጭ እየተሰራ ነው። ባለፉት 7 የምርጫ ዘመናት በጉራጌ ዞን በ1997 ዓ.ም እና በ2012 ዓ.ም ምርጫ ብቻ ነው ጥቂት የተቃዋሚ ፓርቲዎች አሸንፎ ወደ ፓርላማ የመግባት ዕድል ያገኙት። ከዚህ ውጪ በሁሉም የምርጫ ዘመን ህዝቡን በመወከል ፓርላማም ስልጣኑንም የሚቆናጠጡት አንድ አይነት ፊት ያላቸው ግለሰቦች ናቸው። ዘንድሮም ይህን የተለመደው አስራን ለመድገም እየተሰራ ነው። የህዝቡን የዘመናት የመልማት ጥያቄ ግን ዛሬም እንደ ትናንቱም በባለቤትነት የሚመራው መሪ አላገኘም እየተባለ ይገኛል። የማዕከላዊ ኢትዮጵያ ክልል ኮንስትራክሽን ባለስልጣን ቢሮ አድሎ እየፈጸመ መሆኑ ይፋ ሆነ። የማዕከላዊ ኢትዮጵያ ክልል ኮንስትራክሽን ቢሮ በትምህርት ሚኒስቴር የተሰጠውን መመሪያ ወደ ጎን በመተው ለጉራጌ ዞን ኮንስትራክሽን ወይም ተቋራጮችን የመጣውን መብት በሌላ ዞን ተወካዮች መተካቱን ቅሬታ አስነስቷል። የትምህርት ሚኒስቴር የልጆች መዋያ ወይም አጸደ ህጻናት ለመስራት ያለመውን እቅድ ተግባራዊ ለማድረግ በሁሉም ወረዳ ነባርና ዞኑን የሚወክሉ 6 ኮንትራክተሮችን ላኩልን ብለው በጠየቁት መሰረት የጉራጌ ዞን ከተማ ልማትና ኮንስትራክሽን መምሪያ ይወክሉኛል ብሎ ያመነባቸው 6 ተቋራጮችን ለክልሉ ኮንስትራክሽን ቢሮ መላኩን ይታወቃል። ለክልሉ ከተላኩ ተቋራጮች ውስጥ አንዱን ብቻ በመምረጥ በቀሪዎቹ ቦታ ከሌላ ዞን የተላኩ ተቋራጮችን በመተካት ከጉራጌ ዞን የመጡት 5ቱን መጣሉን ቅሬታ አስነስቷል። የትምህርት ሚኒስቴር ያወጣውን መስፈርት የሚያሟሉ ለዞኑ ኮንትራክተሮች የመጣውን ዕድል ነው የክልሉ የኮንስትራክሽን ቢሮ በጥቅም ተመሳጥሮ ለሀዲያ ዞን ተቋራጮች አሳልፎ የሰጠው ተብሏል። ለጄኔን መረጃ ያደረሱት ምንጮች ለጉራጌ ዞን 6 ልምድ ያላቸው ተቋራጮችን የመጣውን ዕድል ወይም መብት አንዱን ወስዶ 5ቱን ምንም ልምድ ሌላቸው ለማይታወቁ ከሀዲያ ዞን ለተወከሉ ኮንትራክተሮች ተሰጥቷል ብሏል። በተደጋጋሚ በሙስናና በሀብት ብክነት ውስጥ እየተዘፈቀ እንደሚገኝ የሚገለጸው የክልሉ ኮንስትራክሽን ቢሮ ይህ የሰሞኑ ተግባሩ የቢሮ አድላዊነትና ሙሰኝነት በጉልህ የሚያሳይ መሆኑም ተገልጿል። ቢሮ በሚሰራቸው የተዛቡ ውሳኔዎች በሚፈጽማቸው የሀብት ብክነት ምክንያት ተማረው ስራ የለቀቁ አመራሮች ስምና ስልጣን በመዘርዘር ጄኔን ከዚህ በፊት በማስረጃ ይፋ ማድረጉ ይታወሳል። በክልሉ የተሰሩና የሚሰሩ የግንባታ ስራዎች የሚመራው ይህ ቢሮ የሚበጅተው በጀት የተጋነነ ከስራው ጥራትና መጠን ጋር የማይመጣጠን ነው እየተባለ አሁንም ድረስ ቅሬታ ይነሳበታል። ለዚህም ቢሮ በበላይነት የሚመሩ አመራሮች ለችግሩ መበራከት ተጠያቂ መሆናቸውም በተደጋጋሚ ይነሳል። የጅብ መንጋ በሰውና በእንስሳት ላይ አሁንም ከፍተኛ የሆነ ስጋት እየፈጠረ ነው ተባለ። በጉራጌ ዞን በአንዳንድ ወረዳዎች የጅብ መንጋ አሁንም መፍትሄ እንዳልተሰጠውና በሰውና በእንስሳት ላይ ከፍተኛ ስጋት እየፈጠረ እንደሚገኝ ተገልጿል። በዞን ወረዳዎች በበርካታ ቀበሌዎች የጅብ መንጋ
እንስሳት ከመብላት ሰውን ወደ ማጥቃት መሸጋገሩን የሚታወቅ ሲሆን ይህንም ለማቆም የሚወሰደው እርምጃ ዝቅተኛ መሆኑን ተነግሯል። በአንዳንድ ቀበሌዎች ውስጥ ጅቦች በቀን በሰውና በእንስሳት የዕለት ተዕለት እንቅስቃሴ ላይ ከፍተኛ ስጋት እየፈጠሩ ፍርሃት አሳድረዋል። በዞኑ በቺኻ በጉመር በእንደጋኝና በኑር ወረዳዎች ጅቦች ቤት ሰርስረው በመግባት እንስሳት እያወጡ ይበላሉ። በቀን በርካታ እንስሳቶች በየቦታው በጅብ እየተበሉ ነው። ከዚህ አልፎም በቅርብ ከእንስሳት ወደ ሰው የዞሩ የጅብ መንጋ ሕጻናትና አዋቂዎች ሳይቀር በጅብ እየተበሉና እየተነከሱ ነው። በሰው ልጅና በእንስሳት ላይ ከፍተኛ የሆነ አደጋ እያደረሱ የሚገኙት የጅብ መንጋ ለማስቆም እርምጃ እንዲወሰድ እየጠየቀ ይገኛል። ልጆች ወደ ትምህርት ቤት ሲሄዱና ሲመለሱ፣ ዜጎች ብቻቸውን ሲንቀሳቀሱ እየተፈጠረ ያለውን አደጋ ለመቀነስ ሁሉም ሕዝብ በማስተባበር የጅብ መንጋ ላይ እርምጃ ይወሰድ ዘንድም ተጠይቋል። በአካባቢው የሚገኙ የጅብ ማደሪያ ጉድጓዶች በመድፈንና ለጅብ መንጋ ምቹ የሆኑ ቦታዎች በማጥፋት ጥንቃቄ ማድረግ ያለበት መሆኑም ማሳሰቢያም ተሰጥቷል። በተለይም የጸጥታ አባላት በዚህ ረገድ የሚወስዱት እርምጃ በጣም አናሳ መሆኑም ይነገራል። ቀደም ሲል በአንዳንድ ወረዳዎች ህዝቡ ተባብሮ የጅብ መንጋዎችን የሚገኙባቸውን ቦታዎች መንጥረው አካባቢያቸውን ሲያጸዱና ጅቦች ሲገድሉ የነበረ ቢሆንም ይህን አይነት እርምጃ ብዙም ሳይቆይ መቆሙን ተነግሯል። ከስልጤ ዞን በዘራፊዎች የተወሰደው አይሱዚ የጭነት ተሽከርካሪን በቁጥጥር ስር ማዋሉን የጉራጌ ዞን የገደባነው ኩታዘር ወረኔ ወረዳ አስታወቀ። ከወላይታ ሶዶ ወደ ቡታጅራ መስመር ሲጓዝ የነበረ አይሱዚ የጭነት ተሽከርካሪ በስልጤ ዞን ሁልባራግ ወረዳ ማንነታቸው ያልታወቁ ዘራፊዎች ሹፌሩንና ረዳቱን ከክንድ ጋር አስረው ተሽከርካሪውን ይዘው መሰወራቸው ተነግሯል። ተዘርፎ የተወሰደውን ተሽከርካሪ በጉራጌ ዞን ገደባነው ኩታዘር ወረኔ ወረዳ ኢንጌ ተብሎ በሚጠራው አካባቢ ተሽከርካሪውን ከአንድ ተጠርጣሪ ጋር በቁጥጥር ስር ማዋሉን የወረዳው ፖሊስ ገልጿል። የወረዳው ፖሊስ እንደገለጸው ተሽከርካሪው በቡታጅራ በኩል የኬላ ከተማን አቋርጦ በኦሮሚያ ክልል ምዕራብ ሸዋ ዞን በኮኬር ገደባነው አጨበር በኩል ገደባነው ኩታዘር ወረኔ ወረዳ እንደመጣ አረጋግጫለሁ ብሏል። ተሽከርካሪውን በአንድ ግለሰብ ግቢ ውስጥ እንዳለ ነው ፖሊስ በደረሰው ጥቁማ ሊይዘው የቻለው ተብሏል። በክልሉ የሚዘረፉ ተሽከርካሪዎች መዳረሻቸው እዚህ ወረዳ ሲሆን ይህ የመጀመሪያው አይደለም። ቀደም ሲል በዘራፊዎች ተሰርቀው የተደበቁ መኪኖች ፖሊስ ባደረገው ክትትል በዚህ ወረዳ መያዛቸው የሚታወስ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን 2 ወር ሊደፍን የተቃረበውን ጦርነት የሚቋጭ ድርድር ማድረግ የምትፈልግ ከሆነ በስልክ መነጋገር እንችላለን ማለታቸው ተሰማ። ፕሬዝዳንቱ ይህን የተናገሩት አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ እንደጣለችው ገደብ ያሉ የስምምነት እንቅፋቶች እንዲወገዱ ከጠየቀች በኋላ ነው። ትራምፕ ቅዳሜ ዕለት ተደራዳሪዎቻቸው ስቲቭ ዊትኮፍ እና ጃሬድ ኩሽነርን ወደ ፓኪስታን ዋና ከተማ ኢስላማባድ እንደሚልኩ ከተናገሩ በኋላ ሁለቱ ሀገራት በድጋሚ ድርድር ይጀምራሉ የሚል ተስፋ ጭሮ ነበር። አርብ ዕለት ፓኪስታን ገብቶ የነበሩት የኢራኑ የውጭ ጉዳይ ሚኒስቴር አርጋቺ ግን የአሜሪካኑ ልዑክ ከመድረሳቸው አስቀድመው ወደ ኦማን ተጉዘዋል። እሁድ ለአጭር ቆይታ ተመልሰው ወደ ፓኪስታን ተጉዞ የነበረ ቢሆንም የአሜሪካው ፕሬዝዳንት ተደራዳሪዎቻቸውን የመላክ እቅዳቸውን አስቀድመው ሰርዘዋል። አርጋቺ ከፓኪስታን ወጥተው ወደ ሩሲያ አምርተው ከፕሬዝዳንት ቭላዲሚር ፑቲን ጋር መገናኘታቸው ተነግሯል። የኢራኑ የውጭ ጉዳይ ሚኒስቴር ከዚህ ቀደም ኢራንና አሜሪካን ስታደራድር ወደ ነበረችው ኦማን ባደረጉት ቆይታ ስለ ወሳኙ የባህር መተላለፊያ ሆርሙዝ እንደተነጋገሩም ተገልጿል። ትራምፕ ድርድሩ በስልክ መሆን ይችላል ያሉት የፓኪስታን የፖለቲካና ወታደራዊ አመራሮች በቴህራንና ዋሽንግተን መካከል የተኩስ አቁም እንዲፈረም እየጣሩ ባሉበት ወቅት ነው። አሶሺየትድ ፕሬስ ያነጋግራቸው አንድ የፓኪስታን ባለስልጣን ቀጥተኛ ያልሆኑ ንግግሮች መቀጠላቸውን ገልጿል። አሜሪካና ኢራን ለ2 ሳምንት እንዲቆይ የተስማሙትን ተኩስ አቁም ባለፈ ሳምንት ሮብ ቢጠናቀቅም ፕሬዝዳንት ትራምፕ ላልተወሰነ ጊዜ አራዝመውታል። ይህም የካቲት ላይ የተጀመረውን ውጊያ እንዲገታ አድርጓል። በሺዎች የሚቆጠሩ ሰዎች የተገደሉበትና የዓለም ኢኮኖሚ ቀውስ ውስጥ የከተተውን ጦርነት በዘላቂነት የሚቋጭ መፍትሄ ላይ ግን አሁንም አልተደረሰም። ኢራን የሆርሙዝ ወሽመጥ እንዲከፈት እና ጦርነቱ እንዲቋጭ፣ የኒኩለር ጉዳይ ግን በስምምነቱ ቀጣይ ደረጃ ንግግር እንዲደረግበት የሚጠይቅ የሰላም እቅድ ማቅረቧን የአሜሪካው ዜና ምንጭ አክሲዮስ አስነብቧል። አንድ የአሜሪካ ባለስልጣንና ከጉዳዩ ቅርበት ያላቸው ምንጮች ጠቅሶ ያወጣው ዘገባው እንደሚያስረዳው ኢራን እቅዱ ያቀረበችውን በአሸማጋይዋ ፓኪስታን በኩል ነው። እቅዱ በዋነኝነት የሚያተኩረው ከሁሉም በፊት በሆርሙዝ ወሽመጥና አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ በጣለችው እገዳ ምክንያት ለተፈጠረው ቀውስ መፍትሄ ማበጀት ላይ ነው። በዚህ መሰረት የተኩስ አቁም ለረጅም ጊዜ እንዲራዘም ወይም ሁለቱ ሀገራት በቋሚነት ጦርነት ለማቆም እንዲስማሙ
የሚጠይቅ ሐሳብ እቅዱ ውስጥ መካተቱን ዘገባው ጠቅሷል። ኢራን በእቅዱ መሰረት የኒውክሌር ድርድር የሚጀምረው የሆርሙዝ ወሽመጥ ከተከፈተና አሜሪካ አገዳም ከተነሳ በኋላ ነው። ዋይት ሃውስ የኢራን እቅድ የደረሰው ሲሆን የትራምፕ አስተዳደር ኢራንን እቅድ ይመለከተው እንደሆነ አለመታወቁ አክሲዮስ ዘግቧል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ በሳምንቱ መጨረሻ ወደ ፓኪስታን ሲጓዙ ከአሜሪካ ጋር የሚደረገው ንግግር በድጋሚ ይጀምራል የሚል ተስፋ ጭሮ ነበር። አርጋቺ እንደተጠበቀው ከአሜሪካ ልዑካን ጋር ባይነጋገሩም ስለ ሰላም ድርድር ማንሳታቸው ግን ዘገባው ጠቅሷል። የተከበራችሁ የጄኔን ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ዜናዎቻችን ስለተከታተላችሁ እናመሰግናለን። መልካም ጊዜ